እዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። የምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት ለጊዜው ደስ የሚል የማይጠቅም ገመድ ነው አስሮ የሚይዝ። ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። አሁን ነገ ስንል ምን ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም። ለነገ የምናቆየው የኃጢአት ጥሪት መኖር የለበት። ኃጢአት ያደነዘዘው ሰው ምንም አይሰማው። ተመስጦው ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። መለወጥ እኮ ነው ያቆል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ ያስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም። አሁን እየተጃጃልን ምክንያቶቻችን ማስወገዳለን። ልጅ ነኝ፣ አመኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ በቸርነቱ ስጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ አይለየን። ብፁዕ አባታችን አቡነ ፊልጶስ የደቡብ ኦሞና አሪዞን ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት፣ የቅዱስ ሲኖዶስ አባል፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸሩ አምላክ ኢየሱስ ክርስቶስ ስላደረገልን ሁሉ ነገር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ባለን ጊዜ የምንማማርበት የትምህርታችን ርዕስ እንንቃ በሚል ርዕስ ነው። እስኪ በሉ ሁላችሁም ደግማችሁ በሉ። ሶስተኛ በሉ። እሺ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ ያለ ኃይለ ቃል ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6። ስለዚህ ቃል ነው የምንነጋገረው። የቅዱስ ጳውሎስን ታሪክ ቀደም ብለው ባስተማሩን በመምህር ብርሃኑ አድማስ ስለተማርን ታሪኩን መልሼ መተረክ አያስፈልገኝም ማለት ነው። ቅዱስ ጳውሎስ አንድ ነገር ግን ማለት አለብኝ። እንጀራ ሲበሉ ምግቡን ያዘጋጀውን የማዕዱን ባለቤት የደገሰውን ሰው ሳያመሰግኑ ሳያውቁ እንጀራ መብላት ነውር ነው እና ቅዱስ ጳውሎስ በጣም ከሚያስደንቅ አባትነቱ፣ ሊቅነቱ ከጌታ ጋር ከመድኃኔዓለም ጋር ካለው ህብረት ሁሉ በተጨማሪ አንድ የሚያስደንቀኝ ነገር አለ ሁልጊዜ። እሱም ምንድነው? የእያንዳንዱን ክርስቲያን ነፍስ ቆጥሮ ያውቃል። አሁን የእናንተን ስም ብትነግሩኝ
እንደው ይሄን ሸምድድና መንግስተ ሰማያት ትገባል ሌላው ኃጢአት ቀርቶል ቢባል አልዘው። ቅዱስ ጳውሎስ 14 መልእክታትን ጽፏል። ለጻፈላቸው እንግዲህ ለሀገር ነው የሚጽፈው። ለምሳሌ የሮሜ መልእክት ስትሉ ለሮም ክርስቲያኖች ነው የጻፈው። የሮምን ክርስቲያኖች ያስታውሳቸዋል ሁሉንም። የቆሮንቶስን ክርስቲያኖች ሁሉንም ያስታውሳቸዋል። የእያንዳንዱ የተሰሎንቄ ክርስቲያኖች፣ የመቄዶንያ ሁሉንም ክርስቲያኖች በዝርዝር ያውቃቸዋል። እና እኔ በዚህ ረገድ ቅዱስ ጳውሎስን የሚያክል ሰው አይቼም ሰምቼም አላውቅም። የሚያስደንቅ መምህር ነው። የሰውን ክብር ያየሁት በቅዱስ ጳውሎስ መልእክት ነው። የሰውን ክብር እንግዲህ ልብ በሉ። ታስታውሱ እንደሆነ አሁን ለምሳሌ ሮሜ 16 ሲጨርስ ፌቨንን ልኪያታለው፣ እገሌ ሰላም ብሏችኋል፣ እገሌን ደግሞ ሰላም በሉልኝ፣ ፌቨንን እንዲህ አድርጋችሁ ተቀበሏት፣ እግዚአብሔር ይሄን የሴፎሩን ምሕረት ያድርግለት ረድቶኝ ነበረ እየቆጠረ አንዳንዱን ሰው እየቆጠረ ያመሰግናል። አንዳንዱ ሰው እገሌን ሰላም በሉት። አሁን ቀለል ያለ ነገር ይመስላችኋል? መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ሁለት ሰዎችን ለማስታረቅ የጻፈው ደብዳቤ አንድ መጽሐፍ ቅዱስ ነው መቆጠሩ ነው ያስደንቀኛል። ፊልሞና መልእክት የሚባል እንግዲህ ከ80 መጻሕፍት አንዱ ነው። ከቅዱስ ጳውሎስ 14 መልእክታት አንዱ ነው። አንድ ምዕራፍ ያለው የመጽሐፍ ቅዱስ ክፍል ነው፣ ግን የመጽሐፍ ቅዱስ ተብሎ ይቆጠራል። ይሄ መልእክት ምንድነው? አንድ ሎሌ ከጌታው ጋር ተጣልቶ ሎሌው ኮብልሎ እሱን ለማስታረቅ ለጌታው የተጻፈ ደብዳቤ ነው። እንግዲህ እሱ መጽሐፍ ቅዱስ ነው። ሰራተኛን ካሰሪ ጋር ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ሆነ። ቅዱስ ጳውሎስ የአንድ ሰራተኛ ነፍስ የሚመለከተው ነገር ነበረ። ይህን ሌሎች ይፍቱት አላለም። ከእስከ ሶስተኛው ሰማይ የተነጠቀ የክርስቶስ ፍጹም ማደሪያ ፍጹም ሰማይ። አንድ ሰው ፍጹም ንጹህ መሆን ሲጀምር እሱ ሰማይ የሆነና ክርስቶስ ፀሐይ ሆኖ በሱ ማብራት ይጀምራል። ነውሩ ተለቅሞ ሲያልቅለት የክርስቶስ ብርሃን ተራራ የማይከለክለው ብርሃን ከሱ መውጣት ይጀምራል። እና ቅዱስ ጳውሎስ ትክክለኛው ሰማይ ነበር። እንደዚህ ያለ ሰማይ ሆኖ ሳለ የአንድ ሰው ነፍስ የሰራተኛ ነፍስ ቆጥሮ ደብዳቤ ጽፏል። እና ክርስቲያንነት ማለት የሰው ነፍስ የሚመለከተው ነው። የወንድሙ ነፍስ የሚመለከተው ነው። ጥሎ ማለፍ የዓለም የካፒታሊዝም ስርዓት ነው። ጥሎ ማለፍ ነው። ካሸነፍክ ትኖራለህ፣ ካላሸነፍክ ትጠፋለህ ነው መርሁ። ይሄ ነው አሁን ያለንበት ዘመን ማለት ነው። አሁን ዓለም የሚዘወርበት መርህ ነው። ክርስትና ደግሞ ይዞ መውጣት ነው፣ ብቻን መሮጥ አይደለም። ዘመዶችን ይዘህ እግዚአብሔር ምን ያህል መሐሪ አምላክ እንደሆነ ታስተውላላችሁ። ኖህን ብቻህን ግባ አላለውም። ሴቶቹን ልጆቹንና ባሎቻቸውን ይዘግባ ሚስትህን ብሎታል። የሚያስደንቀኝ ግን እኔ አይጥም ዘግባ ማለቱ ነው። አይጥም ዘግባ፣ እባብም ዘግባ፣ ጓጉንቸርም ዘግባ። ምን ማለት ይመስላችኋል? እግዚአብሔር አሁን ኖህን ውጣ ማለት ሲገባው አይጥንም ጉርጥን እየሰበሰብክ ግባ ትል እንዲህ አይገርማችሁ? ጓጉንቸር እየሰበሰበ አይጥ ይሄ ተሳቦ ቀንድ አውጣውን ሁሉ እየሰበሰብክ ይዘህ ግባ። እግዚአብሔር እንኳን ስለ ሰው ስለ ትል እንኳን እንዲመለከተን አድርጎ ነው የፈጠረን። ርህሩህ አድርጎ ለእንስሳት እንኳን እንድናስብ። አባ መቃርስ አንዲት ትል ሳያስባት በእግሩ ተረግጦ አትሙታበት እድሜ ዘመኑን በሙሉ አልቅሶበታል። ሰው አይምሮው እግዚአብሔርን እየመሰለ ሲሄድ ለእንስሳ እንኳን ማሰብ ይጀምራል፣ እንኳን ለወንድሙ ለእህቱ። ሰው እግዚአብሔር እየተለየ ሲሄድ ሰው ራሱ ሞት ይለምዳል። አሁን እኛ ሀገር ሞት ተለምዷል። 10 ሰው ሞተ ቀለል ያለ ወሬ ሆኗል። አሁን 20 ሰው ሞተ፣ 50 ሰው ሞተ፣ 40 ሰው ሞተ ቀላል ነው። በእኛ ሀገር እየቀለለ መጥቷል ሞት ማለት ነው። ሞት ለራሳችን አይቀልንም፣ በሰው ስንሰማው ግን ቀላል ነው። እኛ ፈርተን ተጠንቅቀን እንኖራለን። ሰው ሞተ ሲባል ግን አይጨንቀንም። ሰው ተራበ ሲባል፣ ሰው አጣ ሲባል፣ ሰው ታሰረ ሲባል አይደንቀንም። እና ቅዱስ ጳውሎስ
እንደዚህ ያለ አባት ነበር። የእያንዳንዱ ህመም የሚሰማው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ ሲናገር ታሞ እኔ ያልታመንኩለት ማን ነው ይላል። ታሞ እኔ ያልታመንኩለት ማን ነው ማለት ምን ማለት ነው? ቅዱስ ዮሐንስ አፈወርቄን ሲናገር የጳውሎስን ርኅራኄውን ተመልከት ይላል። እንደው አንዳንድ ጊዜ የምእመናን ራስ ወዳድነትም ይታየኛል። ራሳቸውን የሚወዱትን ነው፣ እናንተን አላልኩም። ለምንድን ነው ራሳቸውን የሚወዱት እንደዚህ የምላችሁ? ቅዱስ ጳውሎስ አሁን የእያንዳንዱን ነፍስ ይውል ለምሳሌ በትዳሩ ችግር የገጠመው ካለ ቅዱስ ጳውሎስ የነዚያ ሰዎች ህመም እኩል ውጋት ይሰማዋል። የታመመ ካለ እሱ ይሰማዋል፣ የታሰረ ካለ እሱ ይሰማዋል። እንደዚህ ያለ ልክ በሰዎች ወንበር ተቀምጦ በእያንዳንዱ ህማም የሚታመም ሰው ነበር ቅዱስ ጳውሎስ። ለታመሙት እንደታመመ ሆንኩላቸው ያለው ለዚህ ነበረ። እና የምእመናን ራስ ወዳድነት ያልኩት ለምንድን ነው? ለአንድ ንስሐ አባት 40-50 ንስሐ ልጅ ይይዛል እና 40 ሁሉ የሚያኮርፉት ነገር ነው የሚገርመኝ። ለኔ እኮ ደውለውልኝ አያውቁም። እሱ አንድ ሚስት ነው መያዝ ያቃተው፣ የሰውዬ 40 ሰው ነው የሚያስተዳድረው። እናንተ አንድ ባል መያዝ አቅቷችሁ ነው 40 ሆናችሁ እኛ ላይ የምታኮርፉት ማለት ነው። እንዲሁ ግርም ነው እኮ የሚያደርግ መልሶ ማሰብ ሁሉ አይፈልግም። ለኔ አይደውሉም፣ ለሀብታሞች ነው ለእንትኖች ነው የሚል ሰው በጣም ብዙ ያለ። እንደዚህ ያለ ራስ ወዳድነት፣ የሰው ስሜት የማይሰማችሁ፣ የሰው ድካም የማይሰማችሁ፣ የማይደክማችሁ፣ ለራሳችሁ ድካም ብቻ ይገርማ። ከንስሐ አባቱ በር ላይ 30 ደቂቃ በመቆሙ አቁርፎ እግዚአብሔር ቤት ተጠቅሎ የሚጠፋ ሰው አለ። እንዴ እሳቸው አያስቡም እንዴ? እኔ ብዙ ስራ ያለው የቅድሙ ሰውዬ እንዳሉት ማለት ነው። እንደዚህ የሚል ሰው አለ በእውነቱ ማለት ነው። ስለዚህ መጠንቀቅ አለብን። ለራሳችን ማሰብ አለብን። ሰው ለኛ እየኖረ ባይሆን ለራሳችን ማሰብ አለብን። ለራሳችን መሆን አለብን። አንዳንዱ ሰው ስለራሱ ጽድቅ እንኳን እንድናባብለው ይፈልጋል። እንድናቀብጣችሁ፣ አይዟችሁ እንድንላችሁ፣ እንድናባብላችሁ፣ እሰየኔ ልጅ እንድንላችሁ፣ እሰየኔ ጌታ፣ እሰየኔ እመቤት መባል ነው እኮ የሚቀራችሁ እናንተ ማለት ነው። በቃ እንደው ተለምናችሁ በቃ ይሄ ህዝብ መናቅ የለበትም ተብሎ እኛም አልናቅርም። በእውነቱ ታውቃላችሁ አይደለም? አባ እንጦንስ ገዳም ረጅም ዘመን ዘግቶ ሲጸልይ ከኖረ በኋላ ይቅር በሉኝ እንግዲህ ረጅም እንደኛ ሳይሆን አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር። እኔ ሰሞኑን ግብጽ ሄጄ ትቢት ለቆኝ ነው የመጣሁት። በደንብ አድርጎ ትቢት ለቆኝ ማለት ነው። እንደው አሁን እኛ መነኩሴ ተብለን ደግሞ እንደው በጣም ግርም ምን ያለ አባ እንጦንስ የነበረበትን እንደውም አንድ መምህር ምን አሉ፣ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንደው አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም። እና እኔ እንደው ባይሆን ወፍ የለም እናንተ አልኩኝ። እና አንድ መምህር ምን አሉ፣ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ? ደግሞ ከዚያም ደግሞ አሁን በእግር የሚወጣው 1500 ደረጃ ነው። ከዚያ ወጥቶ ዋሻ ውስጥ ነው የተቀመጠው ማለት ነው። ከዚያ ወጥቶ እና ደግሞ መነኩሴ ሲባል ልኩ ይሄ ነው። እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምእመናን ከአባታችን እንባረክ ብለው ላዩ ላይ ሲፈሩ ተንጫጩና ደቀ መዛሙርቱ ተውቶ አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ። ምን ብሎ መለሰ መሰላችሁ? ተዋቸው፣ ይህ እኮ የክርስቶስ በጎች ድምጽ ነው፣ ያጋንንትን ድምጽ እንኳን ችዬ ኖር ያለው ብሎ ተናግሯል ማለት ነው። ምእመናንን ሲሰማ የክርስቶስ በጎች ድምጽ እንደሆነ የሚሰማው ሰው፣ የወንድም ድምጽ የእህት ድምጽ የሚሰማው ሰው እሱ ነው ሰው ማለት። ቅዱስ ጳውሎስ እንደዚህ ነበር የሚያስበው። እና እነ ቅዱስ እንጦንስ እነ ቅዱስ ጳውሊ እነ ቅዱስ መቃርስ ይሄንን ነበር ሲያሳዩን የነበረው ማለት ነው። እና ክርስትና ለሌላው ማሰብ ነው የምላችሁ፣ ለሌላው መኖር ነው። አሁን እዚህ ለደቡብ ኦሞ ለእንደዚህ እየተባለ ስትጠሩ እንደው የክብር እንዳይሰማችሁ ብዬ ነው። አሁን አንዳንዱ ሰው መጨቅጨቅ የገቢ ማሰባሰቢያ በዛ፣ ባለፈው ለጅማ አሁን ደግሞ ለእንትን አሁን ደግሞ ለዚያ ገዳም አሁን ለምን እንትን የሚል ሰው አለ። እንደዚህ አይሰማችሁ። ለወንድም ማሰብ አይ በቃ ዓለም ሊጠፋ ነው አሉ። ዓለም ሊጠፋ ነው እንግዲህ
ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። እንግዲህ ጸለይን አልጸለይን፣ ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት፣ ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኛውና ለሐሰተኛ ይመቻል። መከራ ለሐሰተኛ ይመቻል። መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዲሁ ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሰነፍ መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብን ለዚህ አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ሲሆን ሞልጆ ሰድቦኛል ሰው። በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 አታው ብል ማን ሰምቶኝ አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል አሉ። ምንድነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽርና እኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ደርሷል። እንደዚህ ሆኗል። መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል። እንግዲህ እኮ የቀረ የለም የሚል ሰው አለ ተጎልቶ ማለት ነው። ወይ ከመጣ ጥሩ አድርገህ ስራ ቶሎ ብለህ እንዲሁም ደርሷልም እኮ ያለ ሰው መስራት ነው ጥሩ። እንዴ ደርሷል እያሉ መጎለት አለ የለም። ከዛ ብድግ ብለው ምን ያረጋችሁ ምን ያረጋሉ? አንድ ጅል ይመጣና ደግሞ